ጽናት ክፍል 65 ተለቀቀ። ጽናት በጣም ደስተኛ ሆነች። ኪራ ለጽናት አባት ፊት ቀለበት ተንበርክኮ አደረገላት። እውነት ለመናገር ለጽናት ይገባታል፣ እንኳንም ቀለበት ያሰረላት የምትሉ በሙሉ ይህን ቪዲዮ ላይክ እና ሰብስክራይብ በማድረግ እስከ መጨረሻው ድረስ አዳምጡ። የጽናት አባት ደስታቸውን ምን አሉ፣ እንዴት ገለጹ የሚለውን እነግራችኋለሁ ማለት ነው። እንግዲህ ጽናትና ኪራ አብሮ ለመሆን ዛሬ ነገ በሚሉበት ሰዓት ኪራ ለጽናት እንግዲህ ቀለበት ሲያስሩ አባቷ ምን አሉ የሚለውን እነግራችኋለሁ። እስከ መጨረሻው ድረስ አዳምጡ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሀይቋ እርግብ ቤተሰቦች ሰላም ሰላም ብያለሁም። ባላችሁበት አላህ ይጠብቃችሁ። በመቀጠል ዛሬ ይዤላችሁ የመጣሁት ጽናት ክፍል 65ን ይዤላችሁ ብቅ ብያለሁ ማለት ነው። ኪራና ጽናት ምን ደረሱ፣ ምንስ እያደረጉ ነው የሚል ብዙ ልጆች አለን። ጽናት ለኪራ እንግዲህ በጣም የምታስፈልግ ልጅ እንደሆነች እናውቃለን። እንግዲህ የጽናት አባት መጥተው እንደነበር ሁላችንም እናውቃለን። ግን በጣም ደስ የሚለው ነገር የጽናት አባት ተደስተው ኪራን እንግዲህ የልጄ ባል ነው ብለው ደስ ብሏቸው ወደ ሀገራቸው ተመልሰዋል። ጽናትና ኪራ እውነት ለመናገር እስከዛሬ ድረስ ብዙ እንግዲህ አብረው የሚሆኑት መቼ ነው ፍቅራቸውን የሚገላለጹት፣ መቼ ነው ኪራ ቀለበት የሚያስራው እያለን ብዙዎቻችን ጥያቄ በጥያቄ እንደነበረን እናውቃለን። አሁን ላይ ግን ጽናት እንግዲህ ኪራ ለጽናት ቀለበት ተንበርክኮ ጽናት አባት ፊት አድርጎላታል ማለት ነው። እንግዲህ የጽናት አባትን መርቀው እንግዲህ ያው በጣም ደስ ብሏቸው ኪራ እኛ እንወዳሃለን፣ የልጃችን ባል ነህ፣ የልጅ ባል ማለት ደግሞ ልጅ ነው፣ ስለዚህ ልክ እንደ ልጄ ነው የማይህ፣ እወዳሃለሁ እያሉ የጽናት አባትን በጣም በደስታ ተውጠው ደስተኛ ሆነው ወደ ሀገራቸው ተመልሰዋል። አሁንም ቢሆን ግን በጣም ደስ ያላቸው ነገር አሉ። የኪራስ አባት ምን አለ የሚለውን ደግሞ ነግራቸዋለሁ። የኪራ አባት ደግሞ እውነት ለመናገር በጣም ከምላችሁ በላይ ደስ ብሏቸዋል። ሁሉም እንግዲህ ቤተሰቡ በሙሉ ኪራ ለጽናት ቀለበት ማሰሩ እንዲሁም ቃል መግባቱን አስመልክቶ በደስታ ተውጠዋል ማለት ነው። እውነት ለመናገር በጣም ከምላችሁ በላይ ደስ ብሎናል። ሁላችሁንም እንግዲህ ለጽናትና ለኪራ ያለው ቅንብሩም ሆነ ውዴታ ሁላችንም እናውቃለን። አሁን ላይ ግን አንድ ለመሆን ዛሬ ነገ እያሉ የሚገኙ ሁለት ጥንዶች አሉ ማለት ነው። እነሱም ደግሞ ኪራና ጽናት ናቸው። ናሁና እንግዲህ መሩም ያው ለወደፊት ቤተሰብ አስተዋውቀው እንደዚህ እንደሚመጡ እና ነገሮችን በቤተሰብ ሁሉም ነገር እንደሚፈታ ሁላችንም እናውቃለን። እንግዲህ ምሩ ለናሁ እንደምትወደው እንደምታፈቅረው ለወደፊት አብረው እንደሚሆኑ ምሩና ናሁ ሲያወሩ የቆዩ ቢሆንም አሁን ላይ ግን በአንድ ለመሆን ደግሞ ውሳናቸው እንደቀጠለ ነው ማለት ነው። የምሩና የናሁ አንድ ላይ መሆን እንግዲህ የእኛም ደስታ ነው ማለት ነው። የምሩና የናሁ አንድ ላይ መሆን እንዲሁም የጽናትና የኪራ አንድ ላይ መሆን ያስደሰታችሁ በሙሉ ይህን ቪዲዮ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ጽናትና ኪራ አብረው ሆኑ ለማለት በጣም ደስ የሚል አዲስ ምስራት ነው። እውነት ለመናገር ጽናትና ኪራ አብረው ከሆኑ ጀምሮ በጣም ደስ የሚሉ ነገሮች አሉ። እነሱም ደግሞ ለጽናት ሆነ ለኪራ ከጎን ሆን እንዲሁም ዋስትና የማድረግ የመብለጥ አብረው ሆነው ለመታየት የሞከሩ ብዙዎች አሉ ማለት ነው። እንግዲህ ጽናት ለኪራ በጣም ብዙ መጽዋዕት ከፍላለች። ቤታቸው ሰራተኛ እየኖረች አሁን ላይ ግን የቤት እመቤት የኪራ ንግስት ልትሆን ዛሬ ነገ እያለች ነው ማለት ነው። እውነት ያው መገፋትም ጥሩ ነው። አንድ ሰው በጣም ብዙ ነገር ችሎ ማሳለፍ፣ ብዙ ነገሮችን እያወቁ ማለፍ የሚያክል ነገር የለም። ጽናት ደግሞ ብዙ ነገሮችን በትዕግስት አሳልፋለች።
እና አሁን ላይ ያው የምትፈልገው ሰው ለግሉ አድርጋለች ማለት ነው። ጽናትና ኪራ አብረው ከመሆናቸው የተነሳ የሁላችንም ደስታ ነው። እንኳን ደስ አላችሁ እላለሁ። እንግዲህ ኪራም ደግሞ የጽናት አባት ፊት ለፊት ተንበርክኮ ቀለበት ማሰሩ ይሄ ራሱ ትልቅ ለኛ ደስታ ነው። እውነት ለመናገር በጣም ከምላችሁ በላይ ደስ ብሎኛል ማለት ነው። እንግዲህ አሁን ላይ በመቀጠል ደግሞ የሚመጣ ትልቅ አዲስ ምስራት አለ። እሱም ደግሞ ጽናት ለኪራ እንዲሁም ኪራ ለጽናት ያው ቤተሰብ ማስተዋወቅ ይሆናል ማለት ነው። እንግዲህ ቤተሰብ ካስተዋወቁ ደግሞ ቀጣይ ደግሞ ሽምግልና ይባላል። ከሽምግልና ደግሞ እንግዲህ ያው ታውቃላችሁ ሰርግ ነው ማለት ነው። እውነት ለመናገር በጣም በጣም ደስ ብሎኛል። እንኳን ደስ አላችሁ የጽናትና የኪራ አድናቂዎች በሙሉ። እንግዲህ ጽናት ያው ፍንድቅድቅ ብላ ደስ ብሏት ልክ እንደዚህ አይነት እንደ አልጋ ፏፍትን ብላ ኪራ የግሌ ነው ማለት ጀምራለች ማለት ነው። ኪራ የግሏ ሁላችንም እናውቃለን። ግን አሁን ላይ እንግዲህ ደስ የሚል አዳዲስ ስርዓቶች አሉ። እነሱም ደግሞ ደስ የሚሉ ነገሮች ናቸው። የጽናትና የኪራ ወዳጆች ይሄ ቪዲዮ እስኪ ላይክ እና ሰብስክራይብ እያደረጋችሁ እንግዲህ ኪራ ቤተሰብ ያስተዋወቀ የእሱ ቤተሰብ ጽናትን ይወቋት የምትሉ በሙሉ ይሄ ቪዲዮ ላይክ ማድረጋችሁን እንዳትረሱ። እውነት ለመናገር ኪራ እንግዲህ ለእሱ ቤተሰብ ማስተዋወቅ ነው የቀረው። እንግዲህ የጽናት ቤተሰቦች ብዙዎቹ አውቀዋል። የኪራ ቤተሰቦች ናቸው የቀሩት ማለት ነው። አሁን ደግሞ እንደሚነግራቸው እንደሚተዋወቁ እንግዲህ ተስፋ አለን። የጽናት ወዳጆች እውነት ለመናገር በጣም 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 ደስ የሚል ዜና ነው። ጽናትና ኪራ አንድ ላይ ነው ደረጃ መድረሳቸው እስከዛሬ ድረስ በጉጉት ስንጠብቀው የነበረ አዲስ ምስራት ነው ማለት ነው። እንኳን ደስ አላችሁ እላለሁ። ድጋሚ ሁላችሁም እንኳን ደስ አላችሁ። የጽናትና የኪራ አድናቂዎች በሙሉ በጣም በጣም ከምላችሁ በላይ ደስ የሚል አዳዲስ ዜናዎች አሉ። እነዚህ ደግሞ በመቀጠል ይዤላችሁ እመጣለሁ። ያው ኪራ ለቤተሰብ ለማስተዋወቅ ጽናትን መቼ ያለው መቼ ስለ የሚያስተዋውቀው የምትሉ ብዙ ልጆች አላችሁ። እሱም ደግሞ በመቀጠል ቪዲዮ ይዤላችሁ ብትል እያልኩ ይዤላችሁ እመጣለሁ ማለት ነው። እዛ ድረስ ቪዲዮ ላይክ ሰብስክራይብ እያደረጋችሁ እንግዲህ ክብር የምንሞክረው ማለት ነው። ጽናትና ኪራ አዳዲስ ነገሮች ካሉ እኔ ይዤላችሁ እመጣለሁ። አብረን የምንሰራ ይሆናል ማለት ነው። እንግዲህ ያው በመቀጠል ደግሞ አዳዲስ ነገሮች ካሉ እሱም ደግሞ ይዤላችሁ እላለሁ ማለት ነው። እንግዲህ በመቀጠል ያው ነገሮችን ለማሳል ለማስኬድ የሚሞክሩት ብዙ ነገሮች አሉ። እነሱም ደግሞ እንግዲህ የመጣው ሆነ ያልመጣው ነገር አለ ማለት ነው። እወዳችኋለሁ። በመቀጠል አዳዲስ ቪዲዮ ይዤላችሁ ስመጣ ሰብስክራይብ ማድረጋችሁን እንዳትረሱ። ያው ዛሬ ይዤላችሁ ቪዲዮ ጽናት ክፍል 65 የተሰኘው ደርሰናል ማለት ነው። እውነት ለመናገር በጣም በጣም ከምላችሁ በላይ ደስ ብሎኛል። ኪራ ለጽናት እንግዲህ ተንበርክኮ ቀለበት አሰረ። በጣም ከምላችሁ በላይ ደስተኛ ነው። ለጽናት ይገባታል። በጣም የዋህ ትዕግስተኛ፣ ለጽናት ትዕግስተኛ ነው ሲል ሁላችንም ከእሷ መማር አለብን። ብዙ ነገሮች፣ ብዙ ፈተና፣ ብዙ ነገር ቢመጣብን ልክ እንደ ጽናት ትዕግስትና ሁነን ማለፍ ይኖርብናል ማለት ነው። ትዕግስት የማያሰጠው የማያስገኘው ነገር የለም። ስለዚህ ትዕግስት ካለ ደግሞ የምንፈልገውን ነገር እናገኛለን ማለት ነው። እንግዲህ እስከዛሬ ድረስ በትዕግስት ተውጣ ስትሰደብም ስትመታ ምን ስትል፣ አሁን ላይ ግን የምትፈልገውን ነገር ለግሏ ለማድረግ ዛሬ ነገ እያለች ነው ማለት ነው። እንግዲህ የእነሱ ደስታ የሚያስደስታችሁ በሙሉ ይህ ቪዲዮ እስከ መጨረሻው ድረስ አዳምጣችሁ ነገ ደግሞ ጽናት ክፍል 66ን ይዤላችሁ ብቅ እላለሁ ማለት ነው። እስከምንገናኝ ድረስ መልካም ይሁንላችሁ። እንግዲህ የጽናትና የኪራ እንዲሁም የናሁ የምሩ ወዳጆች ቪዲዮውን ላይክ እና ሰብስክራይብ በማድረግ ቤተሰብ ለመሆን ይሞክሩ። ወዳችኋለሁ፣ አከብራችኋለሁ። እንግዲህ በመቀጠል አዳዲስ ነገሮችን ይዤላችሁ ስመጣ ወደምናየው ይሆናል ማለት ነው። የዛሬ ቆይታ ይህን ይመስል ነበር። እወዳችኋለሁ። እንግዲህ በመቀጠል ሌላ ብዙ ነገሮች አሉ። እነሱም ደግሞ ይዤላችሁ የሚመጣ ይሆናል ማለት ነው። ወደ ልክ ማድረጋችሁ በቀጣይ ቪዲዮ
የዛሬው ቪዲዮ ይሄን ይመስላል። በሚቀጥል አዲስ ነገር ይዤላችሁ የሚመጣ ይሆናል። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።